እንግዲህ አርሰናል የበርንማውዝን ሽንፈት በተለይ ደግሞ ፒኤስጂ ለማሸነፍ እንደ ስንቅ መጠቀም መቻል አለብን ሲል ሚኬል አርቴታ ሀሳብ ሰጥቷል። ብዙ ጊዜ ያው ሚኬል አርቴታ በፖስት ማች ፕሬስ ኮንፈረንሱ ወይም ደግሞ በድረ ጨዋታ ጋዜጣዊ መግለጫዎቹ ላይ ሀሳቦችን ሲሰነዘር ብዙ ጊዜ ተጫዋቾቹን ሞር ወደ ሚዲያው አያስጠጋም ወይም አያሰጣም። ብዙ ጊዜ ኃላፊነቱን ለመውሰድ ጥረት የሚያደርገው እሱ ነበረ። የበርንማውዙ ሽንፈት ላይ ግን በተለይ ተጫዋቾቹ ድሎቹን አለመጠቀምና ጨዋታ የመግደል ክፍተታቸው ቡድኑን በትልቁ ዋጋ እያስከፈለ እንደሚገኝ አጽንኦት ሰጥቶበታል። በጣም አግሬሽን ወይም ደግሞ በጣም ቁጡ ሆነው ጨዋታቸውን አድርገው ጨዋታ መግደል መቻል እንደሚጠበቅባቸውም ኃላፊነት መውሰድ መቻል እንዳለባቸው እንዲሁ ለሚዲያው አውጥቶ የተናገረበት አጋጣሚ እንዳለማንሳት ይቻላል። አርሰናል ከቆመ ኳስ ከአምና አንስቶ በርካታ ጎሎችን ያስቆጠረ ቡድን ነው። ዘንድሮም 16 ጎሎችን በማስቆጠር ሴት ፒስ ወይም ከቆመ ኳስ በጣም ልዩነቶችን የሚፈጥር ነው። ብዙዎች እንዲሁም የሴት ፒስ ኪንግ ወይም የቆመ ኳስ ንጉሶች ናቸው አርሰናሎች በሚል በጣም የሚስተካከለው ቡድን እንደሌለ ጭምር ሲናገሩ መቆየታቸው አይዘነጋም። ፓላስም በዚህ ዓመት በነገራችን ላይ 16 ጎሎችን አስቆጥሯል በቆመ ኳስ። ግን በመከላከሉ ላይ ደግሞ እንደ አርሰናል ክፍተት ያለበት ቡድን እንደሌለ ነው ቁጥራዊ መረጃዎች የሚያመላክቱት። ከትላንትና በስቲያ በርንማውዝ 2-1 በሆነ ውጤት ከሜዳቸው ውጪ ተጉዞ አርሰናልን በማሸነፍ በታሪካቸው ለመጀመሪያ ጊዜ ኤሚሬትስ ላይ መጥተው ሙሉ 3 ነጥብ ያሳኩበትን መርሃ ግብር እንግዲህ ባከናወኑበት የፕሪሚየር ሊግ ጨዋታ ላይ ሁለቱም ኳሶች ከቆመ እንቅስቃሴ ነው የተቆጠሩት። የመጀመሪያው የሴሜኒዮ ውርወራ ነው ዲን ሃውሰን ያስቆጠረው። ሁለተኛው ደግሞ ከቆመ ኳስ ነው ያው የማዘን ምት ነው ኢቫኔልሰን ጎሏን ያስቆጠረውና ባለፉት 3 የፕሪሚየር ሊግ ጨዋታዎቻቸው 4 ጎሎች ከቆመ ኳስ ነው የተቆጠረበት አርሰናልና ጋብሪኤል ማጋሌሽ አለመኖሩ በጣም በትልቁ የቆሙ ኳሶችን በማስቆጠር ብቻም ሳይሆን በመከላከሉ ረገድ ቡድኑ ላይ ያለው ክፍተት እንዲጎላ እያደረገው ይገኛል። በጣም መልካም ማሸነፍ ስነ ልቦናን ገንብቶና ሰንቆ ወደ ፓሪስ ለመጓዝ ያስበው ሚኬል አርቴታ ያልተጠበቀም ሽንፈትን ያጋጠመው በሜዳው ምክንያቱም ፓሪስ ሴን ጀርሜን መርሃ ግብር ላይ እንግዲህ ኤሚሬትስ ላይ 1-0 በሆነ ጠባብ ውጤት ከተሸነፈው ስብስብ 2 ተጫዋቾችን ብቻ ነው ቀይሮ የገባውና ጠንካራ የሚባል ስብስቡን ይዞ ነበረ የፕሪሚየር ሊግ ጨዋታውን ያደረገው ማለት ነው። ቢሆንም ግን ጨዋታውን ማሸነፍ አልቻለም። በአንጻሩ ፓሪስ ሴን ጀርሜን ቅዳሜ ዕለት ከስትራስበርግ ጋር ባደረጉት መርሃ ግብር ላይ 10 ተጫዋቾችን አሳርፈዋል። ስለዚህ በምን ያክል ጥሩ ጉልበት ይዘው ሮብ እንግዲህ አርሰናል ለማግኘት በሜዳቸው ዝግጁ ሆነው እንደሚቀርቡ ምንም ጥያቄ የለውም። ከትላንትና በስቲያ ጨዋታው ከጠናቀቀ በኋላ ግን በተለይ ንዴት፣ ብስጭትና ብሶት በደጋፊዎቻቸው በአርሰናል ደጋፊዎች ዘንድ በጣም በትልቁ የተጸባረቀ ይገኛልና በዚህ ውድድር ዘመን መድፈኞቹ መረብ ላይ የሚያርፉት ጎሎች ወደ 48.5% ገደማ የሚሆኑት ከቆመ ኳስና ከፍጹም ቅጣት ምት የሚገኙ ናቸው አርሰናል ላይ ብዙ ጊዜ የሚቆጠሩትና የበርንማውዙ ሽንፈት አርሰናል እየመሩ ከነበረበት ሁኔታ ላይ ወይ ዊኒንግ ፖዚሽን ላይ ሆነው ውጤት ያጡበት 10ኛ ጨዋታ ያደርጓል ዘንድሮ ብቻ። በነጥብ ደረጃ ካየነው ደግሞ እየመሩ 21 ነጥቦችን ጥሏልና ኤሚሬትስ ላይ ከክሪስታል ፓላስ፣ ከፉላም፣ ከብሬንትፈርድ ጋር ነጥብ ከጣሉባቸው መርሃ ግብሮች መካከል ይጠቀሳሉ። በተለይ ለንደን ደርቢ መርሃ ግብሮች ማለት ነውና ሚኬል አርቴታ ጨዋታ መግደል መቻል አለብን፣ ምንጥላቸው ነጥቦች ዋጋ አስከፋይ ናቸው ሲል ሀሳብ ሰጥቷል። አርሰናል 2ኛ ደረጃውን ሊያስረክብ ይችላል በነገራችን ላይ ምክንያቱም ማንቸስተር ሲቲ አንገቱ ስር መተንፈስ ጀምሯል። እንግዲህ በጣም አስከፊ የሚባል የውድድር ዘመን እያሳለፈ ማንቸስተር ሲቲ እንደምናስታውሰው 6ኛም 7ኛም የነበሩበት አጋጣሚ ነበርና አሁን በአንዴ 3ኛ መጥቷል። 2ኛም የመምጣት እድል አላቸው። ኤፍኤ ካፑን ካሳኩ ደግሞ ምንም አስከፊ የሚባል የውድድር ዘመን አሳልፏል ተብሎ ሊነሳ አይችልም። ተከታታይ 6 ጊዜ ፕሪሚየር ሊጉን ያሳካ ቡድን የውድድር ዘመኑ በጣም አስከፊ ጉዞ ላይ ነው ተብሎ እንኳን በዋንጫ የውድድር ዘመኑ ሊያጠናቁ ከጫፍ ደርሷል። ግን አርሰናል 2ኛ ይዘው ካላጠናቀቁ ምንም ዋንጫ ካላሳኩ ደግሞ ያው ምናልባት በሻምፒየንስ ሊጉ ፓሪስ ሴን ጀርሜን ጋር የሚያደርጉት መርሃ ግብር ውጤት ቀልብሰው ማለፍ ማይችሉ ከሆነ የውድድር ዘመናቸው አስከፊ ተብሎ ሊጠራ እንደሚችል የሚገመተው ምክንያቱም አምናም 2ኛ ካቻምናም 2ኛ ነው ያጠናቀቁት። ዘንድሮ 3ኛ ከሆነ አስከፊ ነው የሚሆነው ማለት ነው። ምክንያቱም ከነበሩበት የውጤት ካስቀመጡት ስታንዳርድ ዝቅ ብለው ነው ውድድር ዘመኑ የሚያጠናቁት ማለት ነው። ሲቲ ግን እንዳልኩት ነው ቢያንስ ይህንን የውድድር ዘመን 2ኛ ደረጃን ይዞ አጠናቀው ኤፍኤ ካፕን ፓላስን በማሸነፍ ዋንጫው የሚያሳኩ ከሆነ ምንም ሊያስከፋ የሚችል የውድድር ዘመን አሳልፏል ተብሎ ሊጠቀስ አይችልምና የአርሰናል ደጋፊዎች ቻምፒየንስ ሊጉን ምን አይነት እንቅስቃሴ ቡድኑ ሲያሳያል የሚለውን ጉዳይ እየጠበቁ ይገኛሉ። አርሰናል ነው ሚኬል አርቴታ ግን የበርንማውዝን ሽንፈት ፒኤስጂን ለማሸነፍ እንደ ስንቅ መጠቀም አለብን ሲል ሀሳብ ሰጥቷል። ከዛ ውጪ በአውሮፓ ታላላቅ ከሚባሉት 5 ሊጎች መካከል 3ኛው የሆነው የጀርመን ቡንደስሊጋ ፍጻሜውን አግኝቷል። እንግዲህ የእንግሊዝ ፕሪሚየር ሊግ ፍጻሜውን አግኝቷል። ከዛ ውጪ ያው የፈረንሳይ ሊግም እንደሚታወቀው ከዓመት ዓመት ፓሪስ ሴን ጀርሜን ዋንጫ የሚያሳካው ለ13ኛ ጊዜ ማሳካት መቻላቸው መረጋገጡ ይታወቃል። ታዲያ ትላንትና የጀርመን ቡንደስሊጋም ፍጻሜውን አግኝቷል። ሃሪኬንም ዋንጫ ማሳካቱ ተረጋግጧል ማለት ነው። እንግዲህ ዓለማችን ላይ ከታዩ እጅግ በጣም አስደናቂ እንዲሁም ጨራሽ የአጥቂ መስመር ተጫዋቾች ተርታ ስሙ ይካተታል ሃሪኬን። ምንም አይነት ዋንጫ ግን ባለማሳካቱ ምክንያት ብዙ ሲባል የቆየ ተጫዋች
ነው የተጫዋች ተረግሟል እስኪባል ድረስ በተለይ በክለብ ፉትቦልም ሆነ በብሔራዊ ቡድን እንቅስቃሴም ዋንጫ የሚባል ነገር አይቶ ማሳክቶ ማያቅም። ግን አሁን ታዲያ 15 ዓመታት ከቆየበት የእግር ኳስ ህይወቱን በዋንጫ ማጀቡን አረጋግጧል። ይህንን እውን ያደረገውም ከጀርመኑ ኃያል ክለብ ባየር ሙኒክ ጋር ነው። ትናንትና ሌቨርኩሰን ከፍራይበርግ ጋር ሁለታቸውን ውጤት ጨዋታቸውን ማጠናቀቃቸውና 2 ነጥብ መጣላቸውን ተከትሎ ነው እንግዲህ ቡንደስሊጋው ሊጠናቀቅ 2 ጨዋታ እየቀረው የጀርመኑ ኃያል ቡድን ሙኒክ ቡንደስሊጋውን ማሳካታቸውን አረጋግጧል ማለት ነው። ሃሪ ኬን ያው ከ2010 ጀምሮ ፕሮፌሽናል የእግር ኳስ ጨዋታዎችን መጫወት የጀመረ ተጫዋች ነው። የጎል ድርቅ ብዙ ጊዜ ያጋጥመውም ግን የዋንጫ ድርቅ ነበረበት በጣም በትልቁ ማለት ነው። 5223 ቀናቶች በኋላ ነው እንግዲህ እንግሊዛዊ አስደናቂ የአጥቂ መስመር ተጫዋች ሃሪ ኬን የሀገሩም የምንጊዜም ከፍተኛ ጎል አስቆጣሪ ነው። የቀድሞ ክለቡ የቶትናም የምንጊዜም ከፍተኛ ጎል አስቆጣሪ ተጫዋች ነው። ዓለማችን ላይ አሉ ከሚባሉ ጨራሽ አነፍናፊ በሳል አጥቂዎች መካከል አንዱና ዋነኛው ነው። ዋንጫ ግን የለውም ነበር በክለብም በብሔራዊ ቡድን ደረጃምና ተጫዋቹ ተረግሟል ተብሎ በስፋት ሲነሳ ነበረ። ግን ይህንን የ15 ዓመት የቆየ እግር ኳስ ህይወቱን በዋንጫ ማጀብ እንደሚችል ትላንትና ማረጋገጫ አግኝቶበታል ማለት ነው። የሙኒክ ተጫዋቾች የሌቨርኩሰን ጨዋታ ላይ አንድ ላይ ሆነው እንግዲህ ራስ እየተመገቡ የተከታተሉት ጨዋታ ሲሆን ቡንደስሊጋውን ለ32ኛ ጊዜ ማሳካታቸውን ሲያረጋግጡ ያሳዩት የደስታ አገላለጽም በማህበራዊ ትስስር ገጾች ላይ የብዙዎችን ትኩረት ስቧል። የሰሜን ለንደኑ ክለብ ቶትናም እንግዲህ ዋንጫ ለመጨረሻ ጊዜ ያሳካው እንደ አውሮፓውያን አቆጣጠር በ2008 ሲሆን በዚህ ክለብ ውስጥ ወይ አሰልጣኝ ወይ ተጫዋች ሆነው ክለቡን ከለቀቁ በኋላ ዋንጫ ሲያሳኩ በተደጋጋሚ ይስተዋላል። ተጫዋች ካየን ያው ጋሬዝ ቤልን ጨምሮ ካይል ዎከር፣ ሉካ ሞድሪች በርካቶች ይነሳሉ። በአሰልጣኝነት ዘርፍ እንኳን እንደነ ጆዜ ሞሪኒዮ ከዛ በተጨማሪ ሞሪሲዮ ፖቼቲኖን ጨምሮ ሌሎችም በርካቶች ክለቡን ከለቀቁ በኋላ ዋንጫ ያሳካሉ። ሃሪ ኬን ደግሞ ስፐርስን ለቆ ዋንጫ ያሳካ 67ኛው ግለሰብ መሆን ችሏል። ቶትናም ዋንጫ ሳያሳካ ማለት ነውና እርግማኑ ያለው ያው ክለቡ ላይ ነው እንጂ ተጫዋቹ ላይ አይደለም የሚል ሀሳብ ጎን ለጎን በስፋት እየተነዘረ ይገኛል። ሃሪ ኬን ግን ለ15 ዓመት የቆየውን በጣም አስደናቂ የሚባል የግል እንቅስቃሴና አቅሙን በዋንጫ ማጀብ የቻለበት አጋጣሚ መፈጠሩ ማንሳት ይቻላል። ከዛ ውጪ ፒኤስጂዎች ኤንድሪክን ከሪያል ማድሪድ ለማስፈረም ከፍተኛ የዝውውር ጥያቄ ጠረጴዛው ላይ ያቀርባሉ ተብሎ የተገለጸ ይገኛል። እንግዲህ የፈረንሳዊ ኃያል ቡድን ፓሪስ ሴን ጀርሜን በማድሪድ ቤት የመጫወት እድልን ባለማግኘት ምክንያት የሚጠበቅበትን ያህል እየተንቀሳቀሰ የማይገኘውን ብራዚላዊን አጥቂ ኤንድሪክን ለማስፈረም አሁን በማድሪድ ከሚከፈለው ደሞዝ እጥፍ እንግዲህ ለማቅረብ ፍላጎት እንዳላቸው የተገለጸ ይገኛል። የ18 ዓመቱ ብራዚላዊ የአጥቂ መስመር ተጫዋች አምና ነበር እንግዲህ የብራዚሉን ክለብ ፓልሜራስን በመልቀቅ ሪያል ማድሪድ የተቀላቀለው፣ ግን ሰፊ የመጫወት እድሎችን ማግኘት አልቻለም። በዚህ ውድድር ዘመንም 709 ደቂቃዎችን ብቻ ነው ማግኘት እየቻለውና ምን ያክል ውስን የሆነ የመሰለፍ እድልን የሚያገኝ ተጫዋች መሆኑን አመላካሽ ነጥብ ነው። እንደዛም ሆኖ እንግዲህ ኤንድሪክ 8 ጎሎችን ማስቆጠር ችሏል። ታዲያ የሊጋ ሻምፒዮኖቹና የፈረንሳይ ኃያል ክለብ የሆነው ፓሪስ ሴን ጀርሜን ተጫዋቹን ለማስፈረም አሁን ከሚከፈለው ሳምንታዊ ደሞዝ እጥፍ በማቅረብ የተጫዋቹን ግልጋሎት ለማግኘት ፍላጎት አሳይቷል ተብሎ የተገለጸ ነው የሚገኘው። ወጣት ተጫዋች ነው፣ በዛ ላይ ተስፈኛ ነው፣ ጥሩ አቅም ያለው ተጫዋች መሆኑን ያመላክታል ብዙ ጊዜ። ይህ ማለት ግን ያው ተቀያሪ ወንበር ላይ መቀመጥ ከዛሬ ነገ እድል አገኛለሁ ብሎ ተቀያሪ ወንበርን የመሞቅ ፍላጎት አለው ማለት አይደለም። በተለይ ጊዜያቸውንም ግልጽ በሆነ መልኩ በእንደዚህ አይነት ሁኔታ ውስጥ ማሳለፍ ከማይፈልጉ ተጫዋቾች ተርታ ስሙ ይሰልፋል። ኤንድሪክ ሀገሩንም በትልቁ ደረጃ የመወከል ፍላጎት ነው ያለው። ስለዚህ የተጫዋቹ የጊዜ ጉዳይ ካልሆነ በስተቀር ክለቡ ልቀቁኝ የሚል ጥያቄ ሊያቀርብ የሚችልበት እድል እንዳለ ነው እየተገመተ የሚገኘው። ኪሊያን ምባፔ እንዲሁ ሴልታ ቪጎ ላይ ትናንትና 2 ጎሎችን አስቆጥሯልና ይሄ ተጫዋች ባያስቆጥር ራሱ የኪሊያን ምባፔ ተቀያሪ ወንበር ላይ የሚቀመጥ አይነት ተጫዋች አይደለም። ቢያንስ ኮፓ ዴል ሬይ መርሃ ግብሮች ላይ ካልሆነ በስተቀር ኤንድሪክ በቋሚነት የቪኒሲየስ ጁኒየር የምባፔና የሮድሪጎን መስመር ሰብሮ የሚገባበት እድል በጣም ጠባብ ነውና ይሄ ባለበት የአጥቂ መስመር ተጫዋቹ በተለይ ዋጋ ነው የሚከፍለው፣ እድሜውንም ጊዜውንም ነው የሚያቃጥለው ተቀያሪ ወንበር ላይ ሆኖ ማለት ነው። ከዛ አንጻር ቢያንስ በውሰት ክለቡ ሊለቅ የሚችልበትን እድል እንዲመቻች በወኪሉ አማካኝነት ጥያቄ ማቅረቡ እንደማይቀር እየተገለጸ ይገኛል። በቤርናቦ የሚኖረው ዘላቂ ቆይታ ግን አጣብቂኝ ውስጥ የወደቀበት አጋጣሚ እንዳለ በስፋት የተገለጸ ይገኛል። ከዚህ በፊት የፕሪሚየር ሊግ ክለቦችም ጥያቄ አቅርበው ነበረ ኤንድሪክን ለማስፈረም በሳለፍነው ክረምት የዝውውር መስኮት ላይ ማለት ነው። በክለቡ ሪያል ማድሪድ አማካኝነት ነው ውድቅ የሆነው። አሁን ደግሞ በተለይ የተለያዩ ክለቦች እንደ ፓሪስ ሴን ጀርሜን አይነት ክለቦች አይናቸውን እያሳርፉበት ይገኛሉ ተብሏል። ተጫዋቹን ግን በቋሚነት እንኳን ለመልቀቅ ፍላጎት ካላሳዩ የስፔኑ ኃያል ቡድን ሪያል ማድሪድ ተጫዋቹን ቢያንስ በውሰት ለመልቀቅ ግዴታ ውስጥ ሊገባ የሚችልበት እድል እንዳለ ግን በስፋት እየተገለጸ ይገኛል። ከዛ ውጭ ኮል ፓልመር ከስካይ ስፖርት ጋር ያደረገው ቃለ መጠይቅ እንግዲህ እንዲደመሰስ ተደርጓል ወይም ደግሞ እንዲጠፋ ተደርጓል። ከዛ በተጨማሪ ደግሞ ተጫዋቹ ይቅርታ እንዲጠይቅ አለበለዚያ ቅጣት ሊተላለፍበት እንደሚችልም ጎን ለጎን ሀሳብ እየተሰጠ ይገኛል። ይህ ብቻም አይደለም። ኮል ፓልመር ከቼልሲ ተቀናቃኝ ከሆኑ የፕሪሚየር ሊግ ክለቦች ጋር ስሙ በስፋት እየተያዘ ይገኛል። የሚሆን ከሆነ ዝውውሩ መስመር ከያዘ ደግሞ እንግዲህ በዝውውር መስኮት እጅግ በጣም አስደንጋጭ ዝውውርም እንደሚያደርገው በስፋት እየተገለጸ ይገኛል። እንግዲህ የትላንትና ያው ቼልሲ እንደሚታወው ሊቨርፑልን 3-1 በሆነ ውጤት ማሸነፍ መቻላቸው የሚታወቅ ጉዳይ ነው። ሊቨርፑል ያው መርሃ ግብር ነው እያሟላ ያለው። ቼልሲ ግን የአውሮፓ መድረክ ተሳትፏቸውን ለማግኘት ሲሉ በጣም አስፈላጊ የነበረውን 3 ነጥብ ነው ያሳኩትና በዛ ሂደት 96ኛው ደቂቃ ላይ ጃሬል ኳንሳ በተለይ ሞይሰስ ካይሴዶ ላይ ሰራውን ጥፋት
ተከትሎ የተሰጠውን የፍጹም ቅጣት ምት ኮል ፓልመር በሚገባ ተጠቅሞ ለቡድኑ ሶስተኛዋን ለራሱ ደግሞ የመጀመሪያውን ጎል ማስቆጠሩ የሚታወቅ ጉዳይ ነው። ተጫዋቹ ከ3 ወር በኋላ ነው የጎል ድርቁን የሰበረውና የደስታ አገላለጹ ላይ ያው ሮበርት ሳንቼዝ ሳይቀር መጥቶ ጎሉን ለቆ ለፓልመር ያላቸውን ደስታ ወይም ደግሞ በተጫዋቹ በተለይ በረጅም በእነዚህ ከባድ ጊዜያቶች ላይ ተጫዋቹ ያሳለፈውን ከባድ ሁኔታም አመላካች ይመስላል ደስታ አገላለጻቸውና ሁሉም ለሱ የነበራቸውን ደስታ ገልጸውለታልና ከጨዋታው በኋላ ፓልመር ተጠይቆ ነበርና የ4 ወር የጎል ድርቅን ከጥር ወር በኋላ ጎል አላስቆጠርክም ነበርና ሰብራል ምን ስሜት ነው ያለው ሲሉት ምንም እኔ ስለኔ ማንም ሰው ቢያወራ ግድ አይሰጠኝም። በእነዚህ 4 ወር ጊዜያቶች ላይ በጣም ሶሻል ሚዲያ ማለት ወይም ማህበራዊ ትስስር ገጽ ማለት የአንድ ግለሰብን ደካማ ወይም ደግሞ ውድቀትና ድክመት ብቻ ጠብቀው ጣት ለመቀሰር ዝግጁ ሆነው የሚጠብቁ ግለሰቦች ብቻ ያሉበት ጉዳይ ማለት ነው ማህበራዊ ትስስር ገጽና በጣም ብዙ ስባል ነበር። እኔ ግን ለማንም ግድ የለኝም የሚል ሀሳብ ሰጥቷል። በጣም ግድ የለሽ ነው ተተቦናበት መልኩ ነው ይህን ሀሳብ የሰነዘረው። በጣም ከፍተኛ ይሄ ታቡ ምንላቸው ቃላቶች ወይም ደግሞ ኃይለ ቃል እንዲሁም ደግሞ ግልፍተኝነት የተቀላቀለበት ሀሳቦችን ነበር ሲሰነዘር የነበረውና ያን ተከትሎ በተለይ ስካይ ስፖርት ተጫዋቹ የተናገረው ንግግሮች ብዙም እነሱ በፈለጉት ደረጃ ፖዚቲቭ አይደለምና ጉዳዩን ማነው ቪዲዮን አጥፍተውታል ወይም ደግሞ ደምስሰውታል ወይም ዲሌት አድርገውታል። ከዛ በተጨማሪ ደግሞ ተጫዋቹ ለተናገረው ነገር ይቅርታ እንዲጠይቅ እንግዲህ መልእክት ተላልፎለታል ማለት ነው። ያን ማይረግ ከሆነ እንግዲህ ኤፍኤ ጉዳዩን ሊከታተለው እንደሚችል ነው የተገለጸ የሚገኘው። ይህ በእንዲህ እንዳለ ሻምፒዮኖቹ ሊቨርፑሎችና የቀድሞ ክለቡ ማንቸስተር ሲቲ ፓልመር ላይ ከሰሞኑ ፍላጎት ያሳደሩ ክለቦች ናቸው ሲል ሳይመን ፊሊፕስ የተሰኘው ጋዜጠኛ ይህን መረጃ በባለቤትነት ተዘግቦታል። እንግዲህ በማንቸስተር ሲቲ የመሰለፍ እንዲሁ የመጫወት እድልን ባለማግኘቱ ወይም ደግሞ ማግኘት ባለመቻሉ ምክንያት 42.5 ሚሊዮን ፓውንድ ወጪ ተደርጎበት ወደ ቼልሲ እንዳቀና ይታወቃል። በመጣበት ዓመት የቡድኑ የማጥቃት እንቅስቃሴ እስትንፋስ እስኪሆን ድረስ አስደናቂ እንቅስቃሴ ሲያሳይ እንደነበር የሚታወቅ ጉዳይ ነው። በሁሉም ጨዋታዎች ያስቆጠራቸው 25 ጎሎች ለዚህ ማሳያ ናቸውና የፕሪሚየር ሊጉም የዓመቱ ምርጥ ወጣት ተጫዋች ዘርፍንም አምና አሳክቷል ፓልመር እንደምናስታውሰው። ዘንድሮ ግን መጠነኛ በሆነ መልኩ የአቋም መዋዠቅ ያጋጠመው ተጫዋች እንደነበር የምናስታውሰው ነው። እንግሊዛዊ ይህ የ22 ዓመት ተስፈኛ የአጥቂ አማካይ መስመር ተጫዋች የፈረንጆቹ 2025 ዓመት ከገባ በኋላ እንግዲህ 13 ጎሎችን አስቆጥሯል። እንዲሁም 6 ኳስ አመቻችቶ ማቀበል ችሏል በዚህ ዓመት ማለት ነው። ግን 2025 የምንለው አዲሱ ዓመት በፈረንጆቹ ጥር 1 ሲል ከገባ በኋላ ቼልሲ ከበርንማውዝ ጋር 2-2 ውጤት ባጠናቀቁት መርሃ ግብር ላይ ያስቆጠራት ብቸኛ ግብ ነበረች። እንግዲህ ትናንትና ሊቨርፑል ላይ ተጨማሪ ጎል እስኪያስቆጥር ድረስ ማለት ነውና በማሪስካ ስር አቅሙ ተጋላጭ እየሆነ ይገኛል የሚሉ የእግር ኳስ ተንታኞች በስፋት ነበሩ። እንደ ዊሊያም ጋላስ አይነት የክለቡ የቀድሞ ተጫዋቾች ደግሞ ፓልመር ያጮት መንገዱን ካልቀየረ ድረስ አሁንም አቅሙን አውጥቶ ማሳየት አይችልም፣ በጣም ተገማች እየሆነ ነው፣ ተጋላጭም እየሆነ ነው፣ የሆነ መፍትሄ ለራሱ መፈለግ አለበት ሲል መደመጡ አይዘነጋምና ይሄ ግልጽ በሆነ መልኩ ከሚታወቁ ከቀድሞ ተጫዋቾች የሚሰነዘሩ ትችቶች ናቸው። ያው ትችት በመልካም ጎን ከተጠቀምንበት ስለሚለውጠን፣ ግን ደግሞ ስማቸው ማይታወቅ ማንኛውም የማህበራዊ ትስስር ገጽ ተመልካቾች ተጫዋቹ እንኳን ከ3.5 ሚሊዮን በላይ ተከታዮች አሉት ኢንስታግራም ላይና በውስጥ መልእክት እንኳን ሳይቀር አንተ በቃ አለቀለ ማለት ነው በቃ እንግሊዛውያን ተጫዋቾች ሲባሉ ትንሽ ሞገስ እና ሞጋግሳችሁ ወደታች ትወርዳላችሁ አንተ ሚያ ማለት ነው ምናምን የሚል በጣም በስፋት በስነ ልቦናም ሊጎዳ የሚችሉ አይነት ትችቶችን፣ ስድቦችን፣ ስላቆችን፣ ተያያዥ ጉዳዮችን ሲሰነዘሩበት ነበር ተጫዋቹና የተጠራቀመ ሀሳቡን ነው ያወጣው ከስካይ ስፖርት ጋር በነበረው ትላንትና ቃለ መጠይቅ ጋር ማለት ነው ፓልመር። ያ ጉዳይ ነው በጣም በስፋት መነጋገሪያ ነው። ታዲያ በእንዲህ እንዳለ ሊጉን ለ20ኛ ጊዜ ማሳካታቸውን ያረጋገጡት ሻምፒዮኖቹ ሊቨርፑሎችና ተጫዋቹን መሸጣቸውን እስካሁን የሚያንገበግባቸው ማንቸስተር ሲቲዎች ዳግም ተጫዋቹን የማስፈረም ፍላጎት እንዳላቸው የሚጠቁሙ መረጃዎች ወጥተዋል። ፓልመር ከራሱ አንደበት የአንፊልድ ድባብ የተለየ መሆኑን ተናግሯል። በተለይ ጋርድ ኦፍ ኦነር ትናንትና በአድናቆት ጭብጨባ ለሊቨርፑል ከሰጡት ተጫዋቾች መካከል አንዱ ነውና በተለይ የአውሮፓ ቻምፒየንስ ሊግ ደረጃን ይዞ በተለይ ቼልሲ ለማጠናቀቅ የሚያደርጉት ጥረት ከከሸፈና ከቻምፒየንስ ሊግ በተለይ ደግሞ ውጪ ከሆኑ ማለት ነው ወይም ቀጣይ ዓመት አሁንም ዩሮፓ ሊግ ወይም ኮንፈረንስ ሊግ ደረጃን ይዞ የሚያጠናቅቁ ከሆነ ቆይታውን ሊያጠራጥረው እንደሚችልና ወደ ትክክለኛው ክለብ ማቅናቱን እርግጠኛ ወደማይሆንበት ሁኔታ ውስጥ ሊገባ እንደሚችል ይገመታል ሲሉ መረጃዎች ወጥተዋል። ፓልመር በእግር ኳስ ሕይወቱ 183 ደቂቃ ብቻ ነው በአውሮፓ ቻምፒየንስ ሊግ ላይ ተሰልፎ የተጫወተው እና በተለይ ሳይመን ፊሊፕስ የተባለው ጋዜጠኛ ደግሞ ሊቨርፑልና ሲቲ ስለ ተጫዋቹ ሁኔታ ለማጣራት ጥረት እያደረጉም እንደሚገኙም ዘግቧል። ፓልመር በዚህ ዓመት ሪከርድ በሆነ መልኩ ለ9 ዓመት በምዕራብ ለንደን እንደሚያቆየውን ውል እንደፈረመ ይዘነጋም። ይሄ ደግሞ የሱን የሽያጭ ዋጋ ከፍ ለማድረግ የታሰበ ነው እንጂ ያው 9 ዓመት ሙሉ በምዕራብ ለንደን ጸጥቶ ይቆያል ማለት እንዳልሆነ ግልጽ ነውና ይህ ዝውውር እውነት በሊቨርፑልና በማንቸስተር ሲቲ ራዳር ውስጥ ከተገኘ እንዲሁም ደግሞ የቼልሲ የቻምፒየንስ ሊግ ተሳትፎና ጉዞ ከጠበበ እውነትም በጣም ዝውውሩ መስመር ሊይዝ የሚችልበት ሁኔታ እንዳለ እየተገለጸ ይገኛል። ይህ ከሆነ ደግሞ የእንግሊዝ መገናኛ ብዙሃን እንዲሁም በርካታ ታምብሌዶች ማህበራዊ ትስስር ገጾችን ሊሰባብር የሚችል የዝውውር መረጃ እንደሚሆን ይገመታል። ከዛ ውጪ ዲን ሃውሰን እንግዲህ ከ3 የፕሪሚየር ሊግ ክለቦች ማለትም ከሊቨርፑል፣ ከቼልሲና ከአርሰናል አንዳቸውን እንደሚመርጥ በይፋ ራሱ ተጫዋቹ አሳውቋል ተብሎ የተገለጸ ይገኛል። በበርንማውዝ በጣም እጅግ አመርቂና አስደናቂ የግል አቅሙን እያሳዩ ከሚገኙ ተጫዋቾች መካከል ዲን ሃውሰን የስፔን ተከላካይ መስመር ተጫዋች
አንዱና ዋነኛው ነው። መዳረሻ ይሆናል በጣም እጅጉን ይጠበቃል። ከተጠቀሱት 3 የፕሪሚየር ሊግ ክለቦችም እንደማይወጣ ነው እንግዲህ መረጃዎች እየጠቆሙ የሚገኙት። ስፔናዊው የተከላካይ መስመር ተጫዋች እየተጠናቀቀ በሚገኘው የውድድር ዘመን ላይ 3 ጎሎችን አስቆጥሯል ለበርንማውዝ። ከነዛ መካከል 2ቱን ያስቆጠረው እንግዲህ ትልቅ የሚባሉ ክለቦች ላይ ነው፣ ማንቸስተር ዩናይትድና ከትላንትና በስቲያ ደግሞ አርሰናል ላይ ጎል ማስቆጠር መቻሉ አይዘነጋምና ተጫዋቹ በመከላከሉ ብቻም ሳይሆን በማጥቃት እንቅስቃሴው ላይ ከቆመ ኳስ ልዩነቶችን መፍጠር አቅም ያለው ተጫዋች መሆኑን በተደጋጋሚ አመላካሽ ነጥቦችን እያሳየ ይገኛል። የወቅቱ መነጋገሪያው ተጫዋች ነው የማል ተከላካይ ስፍራ ተጫዋች ስፔናዊው ዲን ሃውሰን። በተለይ መዳረሻቸው የት ይሆናል ተብሎ ከሚጠበቁ ተጫዋቾች መካከልም አንዱ ነው። ሊቨርፑል፣ ቼልሲና አርሰናል በዋናነት ከተጫዋቹ ወኪል ጋር መነጋገራቸውን ጎል አረጋግጫለሁ ብሎ መዘገቡ አይዘነጋም። ገና 19 ዓመቱ ላይ ነው የሚገኘው የስፔን አምና ጁቬንቱስን ለቆ በርንማውዝን ከተቀላቀለ ወዲህ በዚህ ዓመት እጅግ በጣም አስደናቂና ልዩነት ፈጣሪ የሆኑ እንቅስቃሴዎችን በልዩነት የግል አቅሙ ትኩረት የሚስብ አይነት ተጫዋች ሆኖ እየታየ ይገኛል። በዚህ ውድድር ዘመን ወደ 27 ጨዋታዎች ላይ ተሰልፎ ተጫውቷል። 5 ጊዜ ደግሞ መረቡን አስደፍሮ እንዲወጣ በዚህ ሂደት ደግሞ 3 ጎሎችን አስቆጥሯልና ተጫዋቹ ከዚህ ዓመት በዘለለ በበርንማውዝ የሚቆይ አይነት ተጫዋች እንዳልሆነ ግልጽ ነው። ወደ 60 ሚሊዮን ዩሮ የውል ማፍረሻ አለው። ይህንን ተጫዋች ለማስፈረም በርካታ ክለቦች ፍላጎት አላቸው፣ ግን ከተጠቀሱት 3 ክለቦች አይወጣም፣ አርሰናል፣ ሊቨርፑል ወይ ቼልሲ። ተጫዋቹም ይህን ነገር ፍንጭ ሰጥቶበታል። እንግዲህ በቀጣይ ወዴት ያመራል የሚለው ጉዳይ የሚጠበቅ ነው የሚሆነው። የተጫዋቹ እንቅስቃሴ በፕሪሚየር ሊግ ላይ ያሉ ቡድኖች ብቻም ሳይሆን ከወደ ስፔን ማድሪድን ጨምሮ ትኩረት የሳበ ተጫዋች እንደሆነ የሚታወቅ ጉዳይ ነው። ማድሪድ ግን ሙሉ ለሙሉ ትኩረታቸው ወደ ዊሊያም ሳሊባ የዞረ ከመሆኑ ጋር በተያያዘ ነው ያው ዲን ሃውሰን ላይ ያላቸውን ፍላጎት ያቀዘቀዙት ማለት ነው። አርሰናል፣ ሊቨርፑል ወይስ ቼልሲ? ዲን ሃውሰን በቀጣይ እንግዲህ በጥቂት ሳምንታት ውስጥ ኮንትራቱንም ቀደም ብሎ ስለሚፈርም ወዴት ያምራል የሚለው ጉዳይ የሚታወቅ ይሆናል ማለት ነው። ከዛ ውጭ ማቲያስ ዴሊት ድጋሚ ጉዳት አጋጥሞታል ተብሏል። የተጫዋቹ ጉዳት ደግሞ አሳሳቢ ነው ሲል የቡድኑ አሰልጣኝ ሩበን አሞሪም ሀሳብ ሰጥቶበታል። ዩናይትድ ትላንትና በበርንማውዝ 4-3 ሲሸነፉ በዩሮፓ ሊግ እንግዲህ አትሌቲኮ ቢልባውን 3-1 ካሸነፈው ቡድን ወደ 8 ተጫዋቾችን ቀይሮ ወይም ረፍት ሰጥቶ ነው አሰልጣኝ አሞሪም ጨዋታውን የጀመረው። ታዲያ ከረጅም ጉዳት በኋላ ወደ ሜዳ የተመለሰው ኔዘርላንድ የተከላካይ መስመር ተጫዋች ሆነው ማቲያስ ዴሊት ጨዋታውን በቋሚ ያስተላለፉ ውስጥ ተካቶ ነበር የጀመረው፣ ግን በመጀመሪያው አጋማሽ 35ኛው ደቂቃ ላይ ጉዳት አጋጥሞት ከሜዳ ተቀይሮ ለመውጣት ጥያቄ አቅርቦ በሃሪ ማጓየር ተተክቶ ከሜዳ ወጥቷል። ሉክሾም በጨዋታው በመጀመሪያው አጋማሽ ላይ ተቀይሮ የወጣው ሌላው የማንቸስተር ዩናይትድ ተጫዋች ሲሆን ምክንያቱ ግን ያው ተጫዋቹን ለመጠበቅና ጉዳት እንዳያጋጥመው በማሰብ ነው ሲል አሞሪም መናገሩ የሚታወቅ ጉዳይ ነው። እንግዲህ በቀጣይ የክለቡ የሕክምና ክፍሎች የዴሊት ጉዳት ለምን ያህል ጊዜ ከሜዳ ያርቋል የሚሉትን ጉዳዮች ዝርዝር አመላካሽ ነጥቦችን ይፋ ያደርጋሉ ተብሎም ይገመታል። ከዛ ውጪ አርሰናል አስገራሚ በሆነ መልኩ በዩናይትድ ያልተሳካለትን ተጫዋች ለማስፈረም ፍላጎት አሳይቷል መባሉ የዛሬው መነጋገሪያ ዝውውር መረጃ ነው። ተጫዋቹ ብራዚሊያ አንቶኒ ዶስ ሳንቶስ ነው። በዩናይትድ ብዙ ነገር ይፈይዳል ተብሎ ነበር። በአያክስ በተለይ በ2022 ፊርማው ለዩናይትድ ያስቀመጠው እንደማለት ነው። ለ24 ዓመት ላይ የሚገኘው ብራዚላዊ የክንፍ አጥቂ መስመር ተጫዋች ሆነ አንቶኒ ዶስ ሳንቶስ በዩናይትድ የተጫዋቾች የዝውውር ዑደትና ታሪክ እጅግ በጣም በትልቁ የሚነሳው ክስረት የተሞላበት ዝውውር ስለመሆኑ ደጋፊዎች ይናገራሉ። ቀደም ብዬ እንዳነሳሁት ከ2 ዓመት በፊት ነበር 86 ሚሊዮን ፓውንድ ነው የወጣበት። እሱ አውጡብኝ አላለም። ዩናይትድ የዝውውር ፖሊሲው ደካማ ከመሆኑ ጋር በተያያዘ ነው ለተጫዋቹ ይህን ገንዘብ ያወጡት። አንድሬ ኦናናም ከኢንተር ሚላን ሲፈርም እንግዲህ እንደ ጁሴፔ ማሮታ ከሰሞኑ የተናገሩት ነገር እንደሚታወቅ ነው። ለተጫዋቹ 50 ብለን ስንጠይቅ እየቀለድ ነበር፣ ዩናይትድ ግን አቀረቡትና በጣም አስደናቂ ዝውውር ነው ያከናወነው በዚህ ግብ ጠባቂ ብሎ ተናግሮ እንደነበር ይታወቃል ከሰሞኑና ዩናይትድ ምን ያክል ደካማ የዝውውር ፖሊሲ እንዳላቸው አመላካች ነጥቦች ነውና ተጫዋቹ የተጠበቀበትን ያህል አንቶኒ ማለት ነው በኦልድ ትራፎርድ እንዳያሳይ እንቅፋት ከሆኑበት ጉዳዮች መካከል ይጠቀሳሉ። በአጠቃላይ ለዩናይትድ ተሰልፈው በተጫወተባቸው 96 ጨዋታዎች 12 ጎል ያስቆጠረው 5 ኳስ ነው አመቻችቶ ያቀበለው። ተጫዋቹ 84 በመቶ ሳምንታዊ ክፍያውን ወይም ወደ 200,000 ፓውንድ ሪያል ቤት ለመሸፈን ተስማምተው ባሳለፍነው ጥር የዝውውር መስኮት ላይ ወደ ቤኒቶ ቪላማሪን እንዲመጣ አስችለውታል። በዚህ ስቴዲየም ቀሪውን የውድድር ዘመን የሚያሳልፍ ይሆናልና እጅግ በጣም የተሳካ ከሚባሉ የውሰት ዝውውሮችን እያሳለፈ ከሚገኙ ተጫዋቾች ተርታ ከፊት የሚጠቀሰው አንቶኒ ነው። ያለውን አቅም በሚገባ ሜዳ ላይ እያሳየ ይገኛል። በአጠቃላይ እንደ አዲስ የተወለደ ተጫዋች ነው የሚመስለው። ሌላ አይነት አቋም፣ በጣም ደስተኛ ሆኖ እግር ኳስን እየተጫወተ የሚገኝ ተጫዋች ስለመሆኑ አመላካሽ ነጥቦች ናቸው። በርካታ የጎል ተሳትፎዎች አሉት። ቀጥተኛ ሚና ይወጣል። የመጫወት ፍላጎት ያለው በአጭር ጊዜ ፋን ፌቨራይት የሆነ በቤቲስ ደጋፊዎች የሚወደድ ተጫዋች ሆኗልና ቤቲሶች እሱን ሲያስፈርሙት 12ኛ ነበሩ። ከዛ በኋላ ባደረጋቸው 7 ጨዋታዎች ግን የትላንቱን ሳይጨምር 16 ነጥቦችን በመሰብሰብ የአውሮፓ ቻምፒየንስ ሊግ መድረክን ለማግኘት ጥረት የሚያደርግ ክለብ እንዲሆን የአንቶኒ ሚናና አስተዋጽኦ እጅግ በጣም ከፍተኛ ስለመሆኑ ማንሳት ይቻላል። የትላንቱን ሳይጨምር ያልኩት ትላንትና ከመመራት ተነስተው ሙሉ 3 ነጥብ ማሳካት ይችላል። በስፔን ላሊጋ የ35ኛ ሳምንት መርሃ ግብር ማለት ነው። ኤስፓኞል በሜዳቸው ቤቲስን ጋብዘው ነበርና 1-0 በሆነ ጠባብ ውጤት እየመሩ በነበረበት ሁኔታ በዛው ሳይቀጥል የጨዋታዎቹ መጠናቂያ ደቂቃዎች ላይ መልኩን የቀየረ ጨዋታ ሆኖ በቤቲስ አሸናፊነት ተጠናቋል። ጆቫኒ ሎ ሴልሶ 85ኛው ደቂቃ ላይ ቤቲስን አቻ አድርገ 91ኛው ደቂቃ ላይ ደግሞ አንቶኒ በጣም ከማይገመት አንግል የ16 ከ50 ጫፍ ጠርዝ ላይ ለግራ እግር ተጫዋች እርግጥ በጣም አስደናቂ ነው። ምክንያቱም ከርል ለማድረግ ለመጠቅለል በጣም ስለሚመች ማለት ነውና ከዛ ቦታ ላይ በጣም ባልተገመተ መልኩ የጨዋታው መጠናቂያ ደቂቃ ነው። በተለይ የጎሉ ጠርዝ ላይ
በረኛው በፍጹም እንዳይመልሱ አድርጎ በጣም አስደናቂ ጎል አስቆጥሯል አንቶኒ ዶስ ሳንቶስ ማለት ነውና ያ ደግሞ በጣም ትልቅ ጥቅም ነበረው ለማኑኤል ፔሌግሪኒ ቡድን ቤቲስ ማለት ነው። ምክንያቱም ነጥባቸውን 57 አድርሷል። አራተኛ ደረጃ ላይ ከተቀመጠው አትሌቲኮ ቢልባኦ ያላቸው የነጥብ ልዩነት 4 ብቻ ነውና ያሉበት ደረጃ ዩሮፓ ሊግን ያረጋግጥላቸዋል። ግን ደግሞ በቀጣይ በሚደረጉ እንግዲህ በጣም ውስን ጨዋታዎች ወደ 4 መርሃ ግብሮች ናቸው የሚቀሩት። በዚህ ሂደት ደግሞ ቤቲስ ተከታታይ በሆነ መልኩ ነጥቦችን ሰብስቦ አትሌቲኮ ቢልባኦ ነጥብ የሚጥልላቸው ከሆነ ቢያንስ የሻምፒየንስ ሊግ ቦታን ይዞ ሊያጠናቅቁ የሚችሉበት እድል እንዳለ አመላካሽ ነጥብ ነውና ትላንትና የነበረው የአንቶኒ ሚና በጣም ከፍተኛ ስለመሆኑ ለመጥቀስ ያህል ነው። ሩበን አሞሪም በተጫዋቹ ስኬታማና ውጤታማ የውሰት እንቅስቃሴ ሲጠየቅ ያው ፕሪሚየር ሊጉ ጉልበት በጣም ይጠይቃል፣ ጠንካራ ተክለ ሰውነት ያስፈልጋል፣ አንቶኒ ጋር የለምና ለዛ የተቸገረ ይመስለኛል ሲል ሀሳብ ሰጥቶ ነበር። አይዘነጋም። የተጫዋቹ ወኪል የሆነው ፔድሮሶ ደግሞ የአሰልጣኙን ሀሳብ አከብራለሁ ግን በፍጹም ከእውነት የራቀ ነው መቼ እድል ሰጠው የሚል ሀሳብ ሰጥቶ ነበር። ያው ይህም በቁጥር አስደግፎታል። በአሞሪም ስር በዩናይትድ ባደረጋቸው 15 ጨዋታዎች ናቸው። ከነዛ መካከል ይሄ በደቂቃ ሲቀየር ወደ 1350 ደቂቃዎች ገደማ ነውና ከዛ ውስጥ ግን 18 በመቶ የሚሆነውን ብቻ ነው ለአንቶኒ በቋሚነት እንዲሰለፍ ያደረገው ማለት ነውና ስለዚህ በአጠቃላይ ተጫዋቹ ያው ራሱን እንዲያሳይ እድል አልተሰጠውም። ወደ 250 ደቂቃዎች ላይ ብቻ ነው በአሰልጣኙ ስር በቋሚነት መሰለፍ የቻለውና እንደዚህ አይነት ጨዋታዎችን እያጫወተ ወይም ደግሞ የመሰለፍ እድልን እንኳን በጣም እየነፈገው እንዴት ነው እውነቱን እየተናገር ነው ብለን አነሳ ምንችልና አሰልጣኝ ሲል ሀሳብ ሰጥቶበታልና በአጠቃላይ ከዚህ ዓመት ባለፈ ተጫዋቹም ክለብ ወደ ዩናይትድ መመለስ እንደማይፈልግ በተደጋጋሚ ሀሳብ እየሰጠ ያንን የሚያሳብቅ ያው አልፈልግም ብሎ በገሃድ ባይሆንም ግን ደግሞ መመለስ እንደማይፈልግ የሚያሳብቅ አይነት ሀሳቦችን በተደጋጋሚ ሲሰጥ ቆይቷል። አንቶኒ በዩናይትድ ቆይቷ አንድ ኤፍ ኤ ካፕና አንድ ካራባኦ ካፕን አሳክቷል። ታዲያ ቤቲስ ያሳየውን ተጽዕኖ የታዘቡት መድፈኞቹ ተጫዋቹን የማሰሩን ፍላጎት ማሳየታቸውን ሜትሮ ዘግቧል። አትሌቲኮ ማድሪድም በነገራችን ላይ የተጫዋቹ ሁኔታ የተከታተሉ ይገኛሉ ተብሏል። ራሳቸው ቤቲሶቹም ተጫዋቹ ውሉን ቋሚ እንዲያደርግ ፍላጎት አላቸውና ዩናይትድ ያው ከአንቶኒ እስከ 25 ሚሊዮን ፓውንድ ብቻ ነው የሚፈልጉት። አርሰናል የስብስብ ጥልቀትና ጥራትን ማጠናከር በተለይ በመጪው የዝውውር መስኮት ዋና አጀንዳቸው መሆን መቻል ይኖርበታል። በተለይ በፕሪሚየር ሊጉም በሻምፒየንስ ሊጉም ቋሚ የሆነ አስተላለፍን እያያዘ ነው የሚገባው ሚኬል አርቴታ። ያ ደግሞ በጣም ተገማች ያደርጓል። ከ7 ደቂቃ በፊት ቅያሪ አያደርግም ብዙ ጊዜ። ያ ደግሞ ምን ያክል በጣም ተገማች የሆነ አስተላለፍን ይዞ ወደ ሜዳ እንደሚገባ አመላካች ነጥብ ነው። ቡካዮ ሳካ ኳስ ሲይዝ ብዙ ተጫዋቾች ነው የሚመጡት ወደ እሱና ምንም እንቅስቃሴዎችን ልዩነቶችን አይፈጥርም። የማጥቃት እንቅስቃሴያቸው ደግሞ ከሳካ እንደሚመነጭ ይታወቃል ብዙ ጊዜና አርሰናል በስብስብ ጥልቀት በስብስብ ጥራት በጣም እየተፈተነ ይገኛል። ያንን እልባት የሚሰጡበትን አይነት የዝውውር መስኮት ያሳልፋሉ ተብሎ ይገመታል። እንግዲህ ራሳቸውን ለዋንጫ ፉክክር የሚጠብቁ ከሆነ ማለት ነውና አንቶኒ ሌላው ትኩረታቸው ያረፈበት ተጫዋች ሆኗል ተብሏል። ማረፊያው የት ይሆናል የሚለው ጉዳይ በክረምቱ ከሚጠበቁ ጉዳዮች መካከል ይጠቀሳል። ከዛ ውጪ በሳምንቱ መጨረሻ 2 ተጠባቂ የቦክስ ፍልሚያዎች ተከናውነዋል። ሪያን ጋርሺያ ሽንፈት ሲያጋጥመው አስደናቂው ቡጥኛ ካኔሎ አልቫሬዝ አሁንም ወሳኝ ድል ማስመዝገቡን ቀጥሏል። እንግዲህ በኒውዮርክ ከተማ ታይም ስኩዌር ጋርደን ላይ በተደረገው የሪያን ጋርሺያና ሮላንድ ሮሜሮ ፍልሚያ ለ12 ዙር ቢቆይም ገና ሁለተኛው ዙር ላይ ሮላንዶ ሮሜሮ ጋርሺያ ላይ ያሰረፈው ቡጢ እንግዲህ ጋርሺያ መቋቋም ተስኖት መውደቁ ትልቅ ዋጋ አስከፍሎታል። በሁሉም ዙሮች 12 ዙሮች ዳኞች 115 ለ112 115 ለ112 እና 118 ለ109 አብላጫውን ድምጽ ለሮላንዶ መስጠት አሸናፊ አድርገውታል። ፍሎይድ ሜይዌዘር አንጋፋ ቡጥኛ ነው እንደሚታወቀው በፌስ ኦፍ ቦክሲንግ ወይም ደግሞ የቦክስ ስፖርት መለያ እስኪሆን ድረስ እንግዲህ ከፊት ስሙ ሲጠቀስ ከነበሩ ቡጥኞች መካከል ይጠቀሳል። ያው ዘመኑን የሚወክል ቡጥኛ ነው። እንግዲህ ፍሎይድ ሜይዌዘር ሽንፈት የሚባል ነገር ሳያጋጥመው ጓንት እንደሰቀለ ይታወቃልና ጋርሺያ ካሸነፈው $200,000 ካሽ እሰጠዋለሁ ብሎ ተናግሮ እንደነበር ይታወቃልና ተሸንፏልና ምን ያክል የቦክስ ስፖርት እውቀቱም ላቅ ያለ እንደሆነ አመላካሽ ነጥብ ነው። በ26 ፕሮፌሽናል ቦክስ ፍልሚያዎች ያጋጠመው ሁለተኛው ሽንፈት ነው። ሪያን ጋርሺያ ከፍልሚያው በኋላ ብቻውን ስሜት የሆነው ታይቷል። በቀጣይ ከዴቪድ ሄኒ ጋር በድጋሚ ሊያደርጉት የነበረው ፍልሚያ በተለይ ደግሞ ጋርሺያ ሽንፈት ማስተናገዱን ተከትሎ መስተጓጎል አጋጥሞታል ማለት ነው። በሌላ ክብደት እርከን በመካከለኛው ክብደት ላይ አንጋፋውና የዘመኑ ምርጥ ከሚባሉ ቡጥኞች መካከል አንዱና ዋነኛው ነው ካኔሎ አልቫሬዝ። ያው ሜይዌዘር በነበረበት ሰዓት ላይም ተገናኝተው ሜይዌዘር እንዳሸነፈ ይታወቃልና ከሱ በመቀጠል ስሙ ከፊት ነው የሚጠቀሰው ካኔሎ አልቫሬዝ ከኩባዊ ዜግነት ካለው ዊሊያም ስከል ጋር ፍልሚያውን አድርጎ ነበረ ትላንትና ሳውዲ አረቢያ ላይ አሸንፏል። ያው 115 ለ113 116 ለ112 እና 119 ለ109 በሆነ ውጤት ነው ካኔሎ አሸናፊ ሆነው። ባደረጋቸው 63 ፕሮፌሽናል የቦክስ ፍልሚያዎች 2 ጊዜ ነው ሽንፈት ያጋጠመው። አንዴ ከሜይዌዘር ጋር ነው፣ አንዴ ደግሞ ከዲሚትሪ ቢቮል ጋር ነውና በትላንትናው ፍልሚያ ጋር በተያያዘ ሀሳብ ሰጥቶ ነበርና ስከል ወይም ተጋጣሚውን ማለት ነው እየሸሸ ነበር 12ቱንም ዙርና ከኔ ጋር 12 ዙር መቆየት ለነሱ ትልቅ ነገር ነውና ያንን ነው የሚፈልጉት። እኔ ደግሞ እንደዚህ አይነት ሩጫ ሰው ማሳደድ አልችልም፣ ቦክስ ነው ፊት ለፊት መፋለም ነው ያለብንና እንደዚህ አይነት ፍልሚያዎች ብዙም አያስደስቱኝም ሲል ሀሳብ ሰጥቷል። ታዲያ በቀጣይ ካኔሎ አልቫሬዝ ፓውንድ ፎር ፓውንድ ላይ 3 ላይ ከሚሰጠው እንዲሁም ደግሞ ባደረጋቸው 41 ፕሮፌሽናል የቦክስ ፍልሚያዎች 31ዱን በዝረራ ነው የረታው። ሽንፈት የሚባል ነገር አጋጥሞት አያውቅም። ከአሜሪካዊው ቴረንስ ክራውፎርድ ጋር ዓለም እጅግ በጣም በጉጉት የሚጠብቀው በልዩነት ደግሞ የቦክስ አፍቃሪያን በጥፍራቸው ቆመው የሚጠብቁት ፍልሚያቸው ለማከናወን ቀን ቆርጠዋል። የሳውዲ አረቢያ የመዝናኛ ዘርፍ ኃላፊ የሆነው ተርኪ አልሺክ አይን የማያስከድኑ አጓጊ ፍልሚያዎችን በማዘጋጀት ይታወቃል። ታዲያ በቀጣይ ዓመት መስከረም ወር ላይ ካኔሎ አልቫሬዝን ከአሜሪካዊው
ቴረንስ ክራውፎርድ ጋር ለማገናኘት ፍላጎቱ ሰምሮለታል ማለት ነው። ካኔሎ ቀደም ብዬ እንዳልኩት ነው ሜዌዘርና ዲሚትሪ ቢቮል ጋር ያደርገውን ፍልሚያ ብቻ የተሸነፈ እጅግ በጣም አደገኛ ቡጢኛ ነው። ክራውፎርድ ደግሞ ሽንፈት የሚባል ነገርም አጋጥሞትም አያውቅም። ስለዚህ በላስ ቬጋስ አሊጋንት ስቴዲየም ላይ ቀጣይ ዓመት መስከረም ወር ላይ ትኩረቶች ሁሉ ወደ ካኔሎ አልቫሬዝና ወደ ቴረንስ ክራውፎርድ ፍልሚያ እንደሚሆን ምንም ጥያቄ የለው። ለዛሬ ስለ ስፖርት የመረጃዎች እነዚህ ይመስላሉ። በያላችሁበት ጥሩ ጊዜ ነው።